ኦሪት ዘጸአት ምዕራፍ 33 ላይክ በማድረግ ጀምሩት። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ሂድ ለአብርሃምና ለይስሐቅ ለያዕቆብም ለዘርህም እሰጣለሁ ብዬ ወደ ማልሁባት ምድር ወተትና ማር ወደምታፈሰው ምድር አንተ ከግብፅ ምድር ካወጣኸው ሕዝብ ጋር ከዚህ ውጣ። አንገተ ደንዳና ሕዝብ ስለሆነ በመንገድ ላይ እንዳላጠፋህ እኔ ባንተ መካከል አልወጣምና በፊትህ መልአክ ሰዳለሁ። ከነዓናውያን፣ አሞራውያን፣ ኬጣውያን፣ ፌሪዛውያን፣ ኤያውያንና ኢያቡሳውያንን አወጣልሃለሁ። ሕዝቡም ይህንን ክፉ ወሬ ሰምተው አዘኑ። ከእነርሱም ማንም ጌጡን አልለበሰም። እግዚአብሔርም ሙሴን ለእስራኤል ልጆች እናንተ አንገተ ደንዳና ሕዝብ ናችሁ። አንድ ጊዜ በእናንተ መካከል ብወጣ አጠፋችኋለሁ። አሁንም የማደርግባችሁን አውቅ ዘንድ ጌጣችሁን ከእናንተ አውጡ በላቸው አለው። የእስራኤል ልጆችም ከኮሬብ ተራራ ጀምረው ጌጣቸውን አወጡ። ሙሴም ድንኳኑን እየወሰደ ከሰፈር ውጭ ተክለው ነበር። ከሰፈሩም ራቅ ያደርገው ነበር። የመገናኛው ድንኳን ተብሎ ብሎ ጠራው። እግዚአብሔርም የፈለገ ሁሉ ከሰፈር ውጭ ወዳለው ወደ መገናኛው ድንኳን ይወጣ ነበር። ሙሴም ወደ ድንኳኑ በሄደ ጊዜ ሕዝቡ ሁሉ ይነሱ ነበር። እያንዳንዱ በድንኳኑ ደጃፍ ይቆም ነበር። ሙሴም ወደ ድንኳኑ እስኪገባ ድረስ ይመለከቱ ነበር። ሙሴም ወደ ድንኳኑ በገባ ጊዜ የደመና አምድ ይወርድ ነበር፣ በድንኳኑም ደጃፍ ይቆም ነበር። እግዚአብሔርም ሙሴን ይናገረው ነበር። ሕዝቡም ሁሉ የደመናው አምድ በድንኳኑ ደጃፍ ሲቆም ያየው ነበር። ሕዝቡም ሁሉ ተነስቶ እያንዳንዱ በድንኳኑ ደጃፍ ይሰግድ ነበር። እግዚአብሔርም ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር። ሙሴም ወደ ሰፈሩ ይመለስ ነበር። ነገር ግን ሎሌው ብላቴና የነዌ ልጅ ኢያሱ ከድንኳን አይለይም። ሙሴም እግዚአብሔርን እነሆ አንተ ይህን ሕዝብ አውጣ ትለኛለህ፣ ከእኔም ጋር የምትልከውን አላስታወቀኸኝም። አንተም በስምህ አወቀውህ፣ ደግሞ በእኔ ፊት ሞገስ አገኘህ አለኸኝ። አሁንም በፊትህ ሞገስ አግኝቼ እንደሆነ አውቅ ዘንድ በፊትህ ሞገስ አገኝ ዘንድ መንገድህን እባክህ አሳየኝ። ይህን ሕዝብህ እንደሆነ ተመልከት አለው። እግዚአብሔርም እኔ ካንተ ጋር እሄዳለሁ አሳርፍህም አለው አለው። እርሱም አንተ ከእኛ ጋር ካልወጣህ እስከዚህ አታውጣን። በምድር ፊት ካለው ሕዝብ ሁሉ እኔና ሕዝብህ የተለየን እንሆን ዘንድ አንተ ከእኛ ጋር ካልወጣህ እኔና ሕዝብህ በአንተ ዘንድ ሞገስ ማግኘታችን በምን ይታወቃል አለው። እግዚአብሔርም ሙሴን በፊቴ ሞገስ ስላገኘህ በስምህም ስላወቀውህ ይህን ያህል ነገር አደርጋለሁ አለው። እርሱም እባክህ ክብርህን አሳየኝ አለው። እግዚአብሔርም እኔ መልካምነቴን ሁሉ በፊትህ አሳልፋለሁ፣ የእግዚአብሔርንም ስም በፊትህ አውጃለሁ። ይቅርም የምለውን ይቅር እላለሁ፣ የምምረውንም እምራለሁ አለ። ደግሞም ሰው አይቶኝ አይድንምና ፊቴን ማየት አይቻልህም አለ። እግዚአብሔርም አለ እነሆ ስፍራ በእኔ ዘንድ አለ፣ በዓለቱም ላይ ትቆማለህ። ክብሬም ባለፈ ጊዜ በሰንጣቃው ዓለት አኖርሃለሁ። እስካልፍ ድረስ እጄን በላይህ እጋርዳለሁ፣ እጄንም ፈቀቅ አደርጋለሁ። ጀርባዬንም ታያለህ፣ ፊቴን ግን አታይም አለው። የዛሬው ክፍል በዚህ ተጠናቋል። በቀጣይ ክፍል እስከምንገናኝ ድረስ ቸር ቆዩልኝ። ቸር ተመኘው።